አንድ የረሳሁት ነገር ደግሞ ቲክቶክ በሬንጀር እንዳሰራ ተብዬ ነበር እና ቲክቶክም እንዳሰራ ቲክቶክ ላይ እንዳትታይ ብለውኛል። እና ይሄ ቲክቶክ ስሰራ ወይንም ቲክቶክ ላይ ሳወራ ብዙ ተመልካቾች ሊኖረው ይችላል። ብዙ ቤተሰቦችም ሊያዩት ይችላሉ እና ብዙ ሰዎችም ሊያውቁ ይችላሉ። ምክንያቱም አሁን የምንሰራው ኦኬ ወታደር መስዬ ነው የምሰራው እና ወታደር ሆኜ ነው የምሰራው እና መስዬ ሳይሆን ሆኜም ነው የምሰራው ወታደርም ነኝ። ግን ወታደርን በሚነካ መልክ ሳይሆን አንድ መንግስትን በማይነካ መልክም ሳይሆን እኔንም በማያስነካኝ መልክም ሳይሆን ትክክለኛውን ነገር ወይንም እቺ ሀገር በምን መንገድ እንደምትቀየስ እቺ ሀገር በምን መንገድ እንደምታድግ የሚሆን ነገር ከሆነ ምኑ ጋር ነው የሚያስነካኝ? አይ አንተ በሽፍን ሳትታይ መሆን አለበት ሀገርም ማወቅ አንተን ማወቅ የለበትም ከተባለ እሺ ችግር የለውም። ምክንያቱም ለኔ ነገ ቦታ ትልቅ ቦታ ሊሆን ይችላል። ከመንግስት ጋር ቁርኝት ካለው ይሄ ነገር መንግስት አይ እሱ መታየት የለበትም እኔም ማቀውን አውቀዋለሁ እኔም ማየውን አየዋለሁ እኔ ነኝ በዚህ ጋር መሆን ያለብኝ ብሎ ከመንግስት የተከለከልኩ ነገር ከሆነ ደስ ይለኛል። የእውነት በሙሉ ልቤ ነው የምቀበለው። ከዚህ ከኮሌጁ ከሆነ ምርቀኛ ነው ብዬ ነው የምቀበለው። ኮሌጁ ከልክሎኝ ከሆነ መንግስት ፍቃደኛ እኔን ወደ ሚዲያ እንዳልወጣ ሳይከለክለኝ ከሆነ ኮሌጁ ደግሞ ሚዲያ እንዳላይ ወደ ሚዲያ እንዳልወጣ የሚከለክለኝ ከሆነ ይሄ የምርቀኛ ስራ ነው ነው የምለው። ከመንግስት ከሆነ ግን አዎ መንግስት ለኔ የሆነ ቦታ አለው ማለት ነው። የሆነ ነገርን ያስቀመጠልኝ ነገር አለው ወይንም ደግሞ መንግስት የሆነ ምክንያት አለው ለዛ ነው የከለከለኝ ብዬ ነው የማስበው። ከዚህ ከኮሌጁ ከሆነ ግን አልቀበልም ጆሮዬ ድፍን ነው። መስማም የለኝም ማንንም አልሰማም። የቀይ ባህር ጉዳይንም ማንንም አልሰማም እንዳልነው የዚህንም ጉዳይ ማንንም አልሰማም። ምክንያቱም እኔና እኔ ብቻ መሆን ያለበት ይሄም መሆን ያለበት ምንድነው? የእድገት ፍጥነት መሆን ካለበት በግልጽ መሆን አለበት። አዎ ግልጽ ነን እኛ ከመቼም እስከ መቼም ተደብቄም አላውቅም በድብቅም ሰርቼ አላውቅም። ያለውን በይፋ ፊት ለፊት ስለሆነ በይፋ ነው እየሰራን ያለነው ማንም ይወቅ እያልን ነው። ሀያል ሀገር አይደለም አለም ይወቅ እያልን ነው እየሰራን ያለነው። እኛ የጀግኖች አርበኞች አባት ልጅ ሆነን ፈርተን አናውቅም። አሁንም አልፈራም እኔ አባቶቼ ጀግና አርበኞች አባቶቼ አጥንታቸውና ደማቸው የተከሰከሰ በዚች ሀገር ላይ አጥንታቸውም ደማቸውም ይወቅሰኛል። አይደለም እነሱ የአሁኑ ትውልድ ይሄንን አዲስ ለመቀልበስ የተፈሰሰው ደም ስንት ነው? የተከሰከሰው አጥንት ስንት ነው? ተደብቄ ለማድረግ ደግሞ ወይንም የውሸትን ነገር ለመስራት ደግሞ ያ ደም ይወቅሳል። ማንንም ፈርቼ አይደለም። ፊት ለፊት ተጋፍጬ ፊት ለፊት ቆሜ አውርቼ ነው ፊት ለፊት አይን ለአይን ማለት ነው እንደዚህ እንደ ጦር አይን ውስጥ ወግቼ ማለት ነው የምከራከረውም የምቆመውም። መከራከር ብቻ ሳይሆን በተግባር ልቤን ሰጥቼ ደረቴን ነፍቼ ሰጥቼ ጠንክሬ ነው እያወራሁ ያለሁት። ሆኖም ነው አይን ውስጥ ወግቼ ነው የምናገረውም ደግሞ ፊት ለፊት ያለውን ነገር ማለት ነው። እና ከላይ በቃ ላይ የምንለው ከመንግስት ነው ከዛ ተቆርጦ ወደ ታች የወረደና አይ ለሱ ያለኝ ቦታ ልዩ ነውና በድብቅ ሚስጥር ነው ለኔ በሚስጥር ነው እያቀበለኝ ያለው በሚስጥር ነው መሆን ያለበት የሚል ከሆነ በሚፈልገው አይነት መልክ ያሳየኝ ይገባኛል። በዛው መልክ ነው የምሄደው። አይ ግልጽ መሆን አለበት በቃ እኔ ወንድሜ ግልጽ በሆነ መልክ አገር እያወቀ አለም እያወቀ እንዲሆን ነው የምፈልገው የሚል ከሆነም በዛ መልክ ያሳየኝ
እቀጥልበታለሁ። ኢትዮጵያ ወደፊት ዛሬም ነገር እኔ ልጄን ተክቻለሁ። ከኋላ ትውልድ አሉኝ። እኔ ወደፊት መቀጠል ነው መገስገስ ነው የምፈልገው። ኢትዮጵያ ፈጣሪ ይባርክ፣ አብዝቶ ይባርክ። ፈጣሪ እኛን እንደፈጠረን ሌላዎችንም ትውልድ እየፈጠረ አብዝቶ ይባርክ።